ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ጥቅምት 9 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችንም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሮፌሰር ብርሃኑ ነጋ የሙስሊም ሴት ተማሪዎችን አለባበስ በሚመለከት ያስተላለፉትን መልእክት እንደሚቃወም ማስታወቁን በትግራይ ጦርነት የሚቀሰቀሱ አካላት የተቃውመው የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ የኤርትራ ጣልቃ ገብነት እንዲቆም ማሳሰባቸውን በርካታ ወርቅ አምራች ድርጅቶች አፈጻጸማቸው እጅግ በጣም ዝቅተኛ እንደሆነ በፓርላማው የሪፖርት ግምገማ ወቅት መነገሩን የተመለከቱ ጉዳዮችን ወደ እናንተ እናደርሳችኋለን። አብራችሁ ቆዩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሮፌሰር ብርሃኑ ነጋ የሙስሊም ሴት ተማሪዎችን አለባበስ በሚመለከት ያስተላለፉትን መልእክት እንደሚቃወም አስታወቀ። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ከሰሞኑ በአዳማ ከተማ በነበረ ጉባኤ ላይ ሴት ተማሪዎች ኒቃብ ለብሰው ወደ ትምህርት ቤት መሄድ እንደማይችሉና ከትምህርት ፖሊሲ ውጪ የሚሰራ ስራ እንደሌለ መናገራቸውን ተከትሎ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በዛሬው ዕለት መግለጫ ሰጥቷል። በመግለጫውም በትምህርት ሚኒስቴር በኩል የሚወሰኑ ውሳኔዎች፣ የሚወሰዱ እርምጃዎችና እየተወሰዱ ያሉ አቋሞች የህዝብ ሙስሊሙን መብት በእጅጉ የሚጋፉ ሆኖ አግኝተናቸዋል ሲል ገልጿል። ባለ 3 ነጥብ የአቋም መግለጫ ያወጣው ምክር ቤቱ ከህገ መንግስቱ ጀምሮ በሀገሪቱ ውስጥ ያሉ የተለያዩ ህጎች ሴት ሙስሊም ተማሪዎች ሂጃብ ለብሰው እንዳይማሩ አይከለክሉም ብሏል። መግለጫው ይቀጥልና ህገ መንግስቱ በዚህ ልክ ግልጽ ሆኖ ያለ የትምህርት ሚኒስቴር እንደ ተቋምና ሚኒስቴሩ በተለያየ ጊዜ በሚያደርጓቸው ንግግሮችና በሚሰጧቸው ማብራሪያዎች ሙስሊም ሴት ተማሪዎች ሃይማኖታቸው ግዴታ ያደረገባቸውን ሂጃብ የተሳሳተ ትርጉም ሲሰጡና ለብሰው መማር አይችሉም የሚል አንደምታ ያለው ንግግር ሲያደርጉ ይስተዋላል ብሏል። በመሆኑም ይህንን የትምህርት ሚኒስቴርንና የሚኒስቴሩን አቋም እቃወማለሁ ሲል ገልጿል። ከዚሁ ጋር በተያያዘ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ህዳር 2 2018 በአዳማ ከተማ በተካሄደው ሀገራዊ የትምህርት ጉባኤ ላይ በሂጃብም ሆነ በሰላት ጉዳይ ከመጅልስ ኃላፊዎች ጋር መግባባት ላይ ተደርሷል በሚል ያደረጉት ንግግር ከእውነት የራቀ ነው ብሏል። መግለጫው አያይዞም በአማራ ክልል ሙስሊም ተማሪዎች ግዕዝ በግዳጅ እንዲማሩ በክልሉ ትምህርት ቢሮ በኩል የተወሰነውን ውሳኔ ተቃውሞ ውሳኔውም ዳግም እንዲጤን ሲል ጠይቋል። በትግራይ ክልል ሙስሊም ሴት ተማሪዎች በሂጃብ ምክንያት ከትምህርት ገበታ ውጪ መሆናቸውን በማንሳትም ትምህርት ሚኒስቴር ተማሪዎችን የመመለስ ኃላፊነቱን እንዲወጣ ጠይቋል። የጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ በመግለጫቸው ወቅት ባስተላለፉበት መልእክትም የትምህርት ሚኒስቴር ሂጃብን ወይም ኒቃብን የሚከለክል ፖሊሲ ካለ ማስቀየር ለምን ተሳነው ሲሉም ጠይቀዋል። የነስን ትምህርት ቤታችን የተከበረ ፖሊሲዎች የተከበሩ የትምህርት ፖሊሲ ሙሉ ለሙሉ ስንቀበል ከሸቃችን ጋር የማይሄዱትን የሚቃረኑትን በፍጹም የማንቀበልና ለማስተካከል የምንታገል መሆኑን እየገለጽን ትምህርት ሚኒስቴሩ ይሄንን አውቆ ከዚህ በፊት የነበሩት የትምህርት ፖሊሲዎች የተቀየሩ ማአት ያሉ እውነትን ሂጃብን ወይንም ንቃብን የሚከለክል ፖሊሲ ካለ ማስቀየር ለምን ተሳነው? ለምን ሌሎቹን አስቀይረዋልና? በትግራይ ጦርነት የሚቀሰቀሱ አካላትን የተቃወመው የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ የኤርትራ ጣልቃ ገብነት እንዲቆም አሳሰበ። የትግራይ ዓለም አቀፍ ባለሙያዎችና ምሁራን ሶሳይቲ GSTS ባወጣው መግለጫ በትግራይ ክልል ውስጥ በድጋሚ ጦርነት እንዳይጀመር የሚመለከታቸው አካላት በአስቸኳይ ተገቢ እርምጃ እንዲወስዱ ሲል ጠይቋል። የፌደራል መንግስትና የዓለም አቀፍ ማህበረሰብም ከጉዳዩ አሳሳቢነት አኳያ በአስቸኳይ እርምጃ መውሰድ አለባቸው ብሏል። የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት፣ አሜሪካና እንግሊዝ በፕሪቶሪያው የሰላም ስምምነት ላይ ከማመቻቸት ጀምሮ ፊርማው ሲፈጸም በታዛቢነት በመገኘታቸው አሁን ላይ አስቸኳይ እርምጃ ይወሰዱ ሲሉ አሳስቧል።
በፕሪቶሪያው ስምምነትና በዓለም አቀፍ መልካም ተሞክሮ መሰረትም ተፈናቃዮቹ ደህንነታቸው በተጠበቀ መልኩ ወደ ቤታቸው እንዲመለሱ እንዲያደርግም ፌደራል መንግስቱን ጠይቋል። የፌደራል መንግስት በትግራይ ውስጥ የሚገኙ አንዳንድ ጦርነት ናፋቂና ኃላፊነት የማይሰማቸው የፖለቲካ ወይንም ወታደራዊ ተዋናዮች የሚያቀርባቸውን ማናቸው መፈክሮች ወይም መግለጫዎች የትግራይ ህዝብ እውነተኛ ፍላጎት አድርጎ እንዳይወስድ ብሏል። ጂኤስቲኤስ በመግለጫው ለዓለም አቀፉ ማህበረሰብ ባስተላለፈው መልእክትም የህወሓት ቡድን ለፕሪቶሪያው የሰላም ስምምነትና አፈጻጸም ተገዥ እንዲሆን ሁሉም ዲፕሎማሲያዊና ፖለቲካዊ ጫና እንዲያደርጉ ብሏል። የዓለም አቀፍ ማህበረሰብ የትግራይ ግዛቶችን በተቆጣጠረው በድንበር አቅራቢያ የሚገኙ ማህበረሰቦች ህልውና አደጋ ላይ በጣለውና በኢትዮጵያ ውስጣዊ ጉዳይ ብሎም በአፍሪካ ቀንድ ጣልቃ እየገባ በሚገኘው የኤርትራ መንግስት ላይ ተጨባጭ እርምጃ እንዲወስድም በአጽንኦት ጠይቋል። በርካታ ወርቅ አምራች ድርጅቶች አፈጻጸማቸው እጅግ በጣም ዝቅተኛ እንደሆነ በፓርላማው የሪፖርት ግምገማ ወቅት ተነገረ። በህዝብ ተወካዮች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የማዕድን ሚኒስቴርን የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸምን ገምግሟል። የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር አማረች በካሎ የማዕድን ልማት ተስፋ ሰጪ መሆኑን ገልጸው በመንግስት በኩልም የተጀመሩ ፕሮጀክቶች መጠናቀቃቸው በዘርፉ ተጨማሪ አቅም መፍጠር ችሏል ብለዋል። ህገወጥ ንግድ እንዳይፈጠር ከክልሎች ጋር ቅንጅታዊ አሰራርን በማጠናከር መስራት እንደሚገባ የቋሚ ኮሚቴ ሰብሳቢ ገልጸዋል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ፍቃዱ መንግስቱ በበኩላቸው የድንጋይ ከሰልና ሌሎች ዝቅተኛ አፈጻጸም ያላቸው ዘርፎች ያለውን ችግር ለይቶ ለመቅረፍ መስራት እንደሚያስፈልግም ገልጸዋል። የማዕድን ሚኒስቴር ሚኒስትር ኢንጂነር ሀብታሙ ተገኝ ከዚህ በፊት በቋሚ ኮሚቴው የተነሱ ጥያቄዎችን በሩብ ዓመቱ ለመመለስ ሰርተናል ሲሉ ተናግረዋል። ይሁን እንጂ በሪፖርቱ ወቅት እንደተነገረው የወርቅ አምራቾች አፈጻጸም ዝቅተኛ እንደሆነ ተጠቁሟል። የወርቅ ልማትን በተመለከተ ወደ ስራ የገቡ የወርቅ አምራች ኩባንያዎች ለምሳሌ YMG 10.74 ኪሎ ግራም አቅዶ 0.45 ኪሎ ግራም፣ ኢዛና 84.3 ኪሎ ግራም አቅዶ 42.1 ኪሎ ግራም፣ ዙምባራ 19.17 ኪሎ ግራም አቅዶ 3.4 ኪሎ ግራም፣ ስቴላ ትሬዲንግ ኢንዱስትሪ 9 ኪሎ ግራም አቅዶ 5.4 ኪሎ ግራም እንዲሁም ሲዳማ 3 ኪሎ ግራም ለማግኘት አቅዶ ምንም አለማግኘቱ በፓርላማ ጥያቄ አስነስቷል። ኩባንያዎቹ ለምን እቅዳቸውን ያህል መፈጸም እንዳልቻሉ ቋሚ ኮሚቴው የማዕድን ሚኒስቴርን ጠይቋል። ለጥያቄ ምላሽ የሰጡት ሚኒስትር ኢንጂነር ሀብታሙ ተገኝ እነዚህ ወደ ስራ የገቡት አምራቾች የየራሳቸው ችግር ያለባቸው መሆናቸውን አስረድተዋል። ሚኒስትሩ አክለውም በርካታ ወርቅ አምራች ድርጅቶች በቅርቡ ወደ ስራ እንደሚገቡ መጥቀሳቸውን ከምክር ቤቱ የተገኘው መረጃ ያመለክታል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ አቶ አረጋ ከበደ የክልሉ የጸጥታ ኃይል ከክልሉ ባሻገር ባሉ ሀገራዊ ጥቅሞች ላይ ለመሳተፍ ዝግጁ እንዲሆን ማሳሰባቸውን አዲስ አበባ ዩኒቨርሲቲ የሰራተኛ ቅነሳ ሊያደርግ ነው በሚል የተሰራጨው መረጃ ትርጉም አይሰጥም ሲል ማስተባበሉን ጨምሮ ሌሎች መረጃዎችን ዘነበህ ልፍሷል። ተከታትለን እንመለስ። አቶ አረጋ ከበደ የክልሉ የጸጥታ ኃይል ከክልሉ ባሻገር ባሉ ሀገራዊ ጥቅሞች ላይ ለመሳተፍ ዝግጁ እንዲሆን አሳሰቡ። የአማራ ክልል ርዕሰ መስተዳድር ይህንን ያሉት የአማራ ክልል ፖሊስ ጠቅላይ መምሪያ ከሰሜን ጎጃም ዞንና ከባህር ዳር ፖሊስ መምሪያ አመራሮች ጋር በወቅታዊና ቀጠናዊ ጂኦስትራቴጂካዊ ጉዳዮች ዙሪያ በተካሄደው ውይይት እንደሆነ ተመልክተናል። አቶ አረጋ ከበደ ጠንካራ ኢኮኖሚ መገንባትና አስተማማኝ የሆነ ውስጣዊ ሰላምን ማረጋገጥ ያስፈልገናል ሲሉም ገልጸዋል። ርዕሰ መስተዳድሩ አያይዞም በህግና በጠንካራ ዲፕሎማሲ ላይ የተመሰረተ ወደብና የተፈጥሮ ሀብታችንን የመጠቀም መብታችንን ማረጋገጥ ይኖርብናል ሲሉም ተናግረዋል። በደህንነት አለመኖር ብቻ ሳይሆን የበለጸገ ሀገር የመሆንም እቅድ አስቀምጠን እየሰራን በመሆኑ ምክንያት ይህንን ውድብ በከፍተኛ ደረጃ የሚያሰልጥ ሁኔታ መፍጠር ይኖርብናል። በመጀመሪያ ደረጃ ጠንካራ ኢኮኖሚ መገንባት ያስፈልገናል። አስተማማኝ የሆነ ውስጣዊ ሰላም መፍጠርም ይኖርብናል። በሶስተኛ ደረጃ በህግና በጠንካራ ዲፕሎማሲ ላይ የተመሰረተ የወደብና የተፈጥሮ ሀብታችን የመጠቀም መብታችንን ማረጋገጥ
ይኖርብናል። የክልሉ የፖሊስ ሰራዊት ዋነኛ ተልእኮ የክልሉን ሰላምና ጸጥታ መጠበቅ ቢሆንም አንድ የፌዴሬሽኑ አካል ፖሊስ እንደመሆናችን መጠን በአገር ብሔራዊ ጥቅሞች ላይም መነጋገርና ከንግግሩ በኋላም ለሚኖሩ ተልእኮች ዝግጁ መሆን ይጠበቅብናል ሲሉም አቶ አረጋ ለፖሊስ ኃይሉ የዝግጁነት ማሳሰቢያ ሰጥተዋል። የክልላችን የፖሊስ ሰራዊት ዋነኛ ተልእኮ የክልሉን ሕዝብ ሰላምና ደህንነት መጠበቅ ቢሆንም እንደ አንድ የፌዴሬሽኑ አባል ክልል ፖሊስ እንደመሆናችን መጠን በክልላዊ ጉዳዮች ላይ ብቻ ሳንታጠር በሀገራችን ብሔራዊ ጥቅሞች እና ክብራችን በሚያስጠብቁ ጉዳዮች ላይ መነጋገርና ከዚሁ ንግግር በኋላ ለሚኖረን ተልእኮ ዝግጁ መሆን ይጠይቀናል። የፖሊስ ኃይላችን እንደ ግለሰብ በመሪ ደረጃ በአባል ደረጃ ብቻ ሳይሆን ተቋማዊ ብቃትን በከፍተኛ ደረጃ ማሳደግ ይጠበቅብናል። ለማድረግ አቅሙ ከፍተኛ አስተዋጽኦ የሚያበረክት ቁስና ቴክኖሎጂያዊ አቅሞችን የታጠቀ ኃይል መገንባትም ያስፈልጋል። ይሄ በዋነኛነት አሁን የተጀመረው ይሄ ለክልል ተልእኮ ብቻ ሳይሆን ለሀገራዊ ተልእኮም ትልቅ ፋይዳ ያለው መሆኑን ለማስገንዘብ በመፈለግ ነው። የጂኦ ስትራቴጂክ ፍላጎቶቻችንን እውን ለማድረግ ወይም ላለማድረግ ወሳኙ ጉዳይ ተቋማዊ አቅም ቢሆንም ይሄ ተቋማዊ አቅም በውጤት ደረጃ ውስጣዊ ሰላማችንን ዘላቂና አስተማማኝ ማድረግ ያስፈልጋል። ይህ በእንዲህ እንዳለ በዚያው በአማራ ክልል ምስራቅ ጎጃም ዞን ደብረ ማርቆስ ከተማ በወቅታዊ ሰላም የልማትና የመልካም አስተዳደር ስራዎች ላይ ትኩረቱን ያደረገ ውይይት ሲካሄድ በክልሉ ሰላም እንዲሰፍን ጥሪ ቀርቧል። በክልሉ 2 ዓመታትን ለተሻገረው የሰላም እጦት መንግስት መፍትሄ ሊሰጥ ይገባል የሚለው ጉዳይ በተሳታፊዎች በአንክሮ ተነስቷል ያለው የአሚኮ ዘገባ ሰላም የሁሉም ነገር መሰረት መሆኑን የሃይማኖት አባቶችና የሀገር ሽማግሌዎች መናገራቸውን ጠቅሷል። የውይይቱ ተሳታፊዎች ልጆቻችን ከትምህርት ገበታ ውጪ በመሆናቸው ለስነ ልቦና ጫናና ተያያዥ ችግሮች ሰለባ ሆነዋል ሲሉም አያይዘው ተናግረዋል። በአካባቢው የሚገኘው የሀገር መከላከያ ሰራዊት አዛዥ ሜጀር ጀነራል ብርሃኑ ጥላውን ህብረተሰቡ ከሐሰተኛ መረጃዎች ራሱን እንዲቆጥብ አሳስበዋል። ያጋጠመው የእርስ በርስ ግጭት በሰላማዊ መንገድ እንዲቋጭ የሃይማኖት አባቶችና የሀገር ሽማግሌዎች ያላቸውን ተሰሚነት በመጠቀም የራሳቸውን ድርሻ እንዲወጡም ሜጀር ጀነራል ብርሃኑ ጠይቀዋል። አዲስ አበባ ዩኒቨርሲቲ የሰራተኛ ቅነሳ ሊያደርግ ነው በሚል የተሰራጨውን መረጃ ትርጉም አይሰጥም ሲል አስተባበለም። የአዲስ አበባ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ሳሙኤል ክፍሌ ዩኒቨርሲቲውን የ75ኛ ዓመት አልማዝ ኢዮቤልዩ አከባበርና የራስ ገዝነት ሪፎርም አፈጻጸምን አስመልክቶ ጋዜጣዊ መግለጫ ሰጥተዋል። ዶክተር ሳሙኤል በመግለጫቸውም ዩኒቨርሲቲውን ወደ ራስ ገዝነት ለማሸጋገር የሚያስችሉ ተግባራት ዝግጅት እየተጠናቀቀ መሆኑን አንስተዋል። ዶክተር ሳሙኤል አክሎም የሰራተኞች ምደባና ስምሪት ማስፈጸሚያ ማዕቀፍ ተዘጋጅቶ ውይይት ተደርጎበት ወደ ስራ ገብቷል ብለዋል። በዚህም የሰራተኛው መልሶ ስምሪትና ምደባ የሚከናወንበት የጊዜ ሰሌዳ ጸድቆ ለሚመለከታቸው አካላት ተልኳል ያሉት ተጠባባቂ ፕሬዝዳንቱ ለሰራተኞች መመዝገቢያና የመረጃ ማጥሪያ ኦንላይን ፎርም ተዘጋጅቶ ምዝገባ ተከናውኗል ብለዋል። እንደ ዶክተር ሳሙኤል ገለጻ ከደረጃ 8 በላይ ላሉት 1500 ለሚደርሱ የአስተዳደር ዘርፍ ሰራተኞች ፈተና በመስጠት ብቃትና ውጤታማነትን ማዕከል በማድረግ ምደባ ይሰጣል። ሌሎች ከደረጃ 8 በታች ላሉ የአስተዳደር ዘርፍ ሰራተኞች በሰነድና በነበራቸው የግምገማ ውጤት በውድድርና ምደባ እንደሚሰጥ ተጠባባቂ ፕሬዝዳንቱ አመልክተዋል። ተጠባባቂ ፕሬዝዳንቱ ዩኒቨርሲቲው ሰራተኞቹን ሊቀንስ ነው ተብሎ የተሰራጨውን መረጃ በሚመለከት ለቀረበላቸው ጥያቄ በሰጡት ምላሽ የተሰራጨው መረጃ ትርጉም የማይሰጥ ነው ሲሉ ገልጸዋል። አክለውም በዩኒቨርሲቲው 4000 የአስተዳደር ሰራተኞች ያሉ መሆኑን ጠቅሰው እነሱም በተዘጋጀው የሰራተኛ ስምሪት ማዕቀፍ መሰረት ተጠቃሚ እንደሚሆኑ አንስተዋል። በዩኒቨርሲቲው በሁሉም መዋቅሮች በቂ ሰራተኛ አለ ማለት ሁሉም ይቀጥላሉ ማለት አይደለም። በቅድሚያ ብቃት ያላቸው ሰራተኞች ቦታውን መያዝ አለባቸው ብለዋል። ከሩሲያ ጋር እየተዋጋች ያለችው ዩክሬን 100 የሚደርሱ ፈረንሳይ ሰራሽ ራፋኤል ተዋጊ ጀቶችን ልታገኝ መሆኑ ተነገረ። ዩክሬን እስከ 100 የሚደርሱ ፈረንሳይ ሰራሽ ራፋኤል ኤፍ4 ተዋጊ አውሮፕላኖች እንዲሁም የተሻሻሉ የአየር መከላከያዎችን ልታገኝ መሆኑ ተነግሯል። እነዚህ የጦር መሳሪያዎች ኪየቭ ራሷን ከሩሲያ ከባድ ጥቃቶች የመከላከል አቅሟን ለማሳደግ ያስችላታል ተብሏል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከፈረንሳዩ አቻቸው ኢማኑኤል ማክሮን ጋር በፓሪስ አቅራቢያ በሚገኝ የአየር ማረፊያ ስምምነቱን የያዘ ሰነድ ከተፈራረሙ በኋላ እርምጃውን
ታሪካዊ ሲሉ አድንቀውታል። የራፋኤል ኤፍ4 ጄቶችን እስከ 2035 ድረስ ሙሉ በሙሉ ለዩክሬን ለማስረከብ የታቀደ ሲሆን የጠላትን አውሮፕላኖች እንቅስቃሴ የሚጠልፉ ድሮኖችን በጋራ ማምረት በዚህ ዓመት ይጀመራል ተብሏል። እስካሁን ድረስ የጦር መሳሪያዎችን ግዢ ወጪ ለመሸፈን የገንዘብ ምንጩ ከየት እንደሚገኝ ያልታወቀ ቢሆንም ነገር ግን ፈረንሳይ የአውሮፓ ህብረት ድጋፍን ለማግኘትና የታገዱ የሩሲያ ንብረቶችን ለመጠቀም አቅዳለች። ዜሌንስኪ ሰኞ ዕለት ከማክሮን ጋር በጋራ በሰጡት መግለጫ ይህ ከሚቀጥለው ዓመት ጀምሮ ለ10 ዓመታት የሚቆይ ስትራቴጂካዊ ስምምነት ነው ብለዋል። በተጨማሪም ዩክሬን በጣም ጠንካራ የፈረንሳይ ራዳሮች፣ 8 የአየር መከላከያ ስርዓቶችና ሌሎች የተሻሻሉ የጦር መሳሪያዎችን ታገኛለች ሲል ቢቢሲ ዘግቧል። ከዜሌንስኪ ጋር በመሆን መግለጫ የሰጡት ማክሮን 100 ራፋኤል እያቀድ ነው፣ ያ በጣም ትልቅ ነው፣ ለዩክሬን ጦር ኃይል እንደገና መወለድ የሚያስፈልገው ይህ ነው ብለዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ቴዎድሮስ አይቸው ይዟል። ተከታትለን እንመለስ። በሀዲያ ዞን በርካታ የቱሪስት መስህቦች ቢኖሩም ከቱሪዝም ኢንዱስትሪ ዘርፍ መገኘት ያለበትን ገቢ እስካሁን ማግኘት አለመቻሉ ተገለጸ። ሀዲያ ዞን ለቱሪዝም ጎብኚዎች ተደራሽ የሆኑ በርካታ የቱሪስት መስህቦች ቢኖሩም ከቱሪዝም ኢንዱስትሪ ዘርፍ መገኘት ያለበት ገቢ እስካሁን ማግኘት አለመቻሉ በመገናኛ ብዙሃን የመስክ ምልከታ ላይ ተነግሯል። ለአብነትም ከአዲስ አበባ 230 ኪሎ ሜትር ርቀት ላይ በሀዲያ ዞን ሻሸጎ ወረዳ የሚገኘው የቦዮ ሐይቅ ሲሆን ሐይቁን ከ18 በላይ ቀበሌዎች ቢያዋስኑትም አለመልማቱ ከጥቅሙ ይልቅ ጉዳቱ እንደሚያመዝን ተገልጿል። ስፋቱ 6500 ሄክታር ጥልቀቱ ደግሞ ከ4 እስከ 8 ሜትር እንደሚሆን የተገለጸው ይህ ሐይቅ ውሃው በጨመረ ቁጥር ነዋሪውን ማፈናቀል ጨምሮ በርካታ ጉዳት ስለሚያደርስ በአካባቢው ስጋት ሆኖ መቆየቱን የሻሸጎ ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ ታጁራ ሌላሶ ገልጸዋል። አቶ ታጁራ ሐይቁን አልምቶ አገልግሎት እንዲሰጥ ለማድረግ ለተለያዩ አካላት ጥሪ አቅርበዋል። የቦዮ የማልማት ጉዳይ ቦዮ ላይ የመስራት ጉዳይ ከወረዳ መንግስት አቅምና እንቅስቃሴ በላይ ከመሆኑ አንፃር መስራት አልተቻለም። ስለዚህ እንዲሁ ይታለፋል ማለት ነው። እሱም ብቻ አይደለም። ቦዮ ላይ ቦዮን ለማምጣት አሁን አይታችኋል። በእግርም ሆነ በተሽከርካሪም ሆነ ለማምጣት ያ መሰረተ ልማት ችግሩ የተጠበቀ ነው። አሁን እግዚአብሔር ሳይቶን አይተናል። መንገድ ላይ አይታችኋል እንዴት ሆነን እንደመጣን ቦዮን ለመድረስ በምን ችግር እንደመጣን የታየበት ጉዳይ ስለሆነ የሰው ኢንትረስት ወይም ፍላጎት ምንድነው? የህብረተሰቡ አንድና አንድ ቦዮ ቢለማ ምን ነው? ቦዮ ቢለማ ቦዮ ለአገልግሎት ቢውል እንደሌላ መስህቦች በሌላ ሀገራት ላይ የሚሰሩ መስህቦች አሉ፣ ፕሮጀክቶች አሉ። እንደዛ ቦዮ ላይ ብዙ ፕሮጀክትና ብዙ ተሳቢ የሆኑ ነገሮች ቢሰራ ምን የሰው ኢንትረስቱ ይሄ ነው። በተመሳሳይ ከ15ኛው ክፍለ ዘመን በፊት እንደተሰራ የሚነገርለት በሀዲያ ዞን ፎንቆ ከተማ የሚገኘው የኦሊዳ ዋሻ ሲሆን ከቱሪዝም ማግኘት የሚገባውን ገቢ ማግኘት አለመቻሉ የፎንቆ ከተማ አስተዳደር ከንቲባ አቶ ብርሃኑ አቦጤ ገልጸው ከተማቸው ለአልሚዎች ክፍት መሆኑን ጠቁመዋል። የኢትዮጵያ አንዱ አካል ነው። ቀጥሎም ደግሞ ሆሳና የሰላም አምባሳደር ነው የምትባለው። ምንም አይነት የጸጥታ ችግር የሌለ ማህበረሰቡ እንግዳ ተቀባይ ለማልማት የሚመጡ ባለሀብቶችን ተቀብሎ የላበር አክሰስም የጉልበት አክሰስም ያለ ስለሆነ በሁሉ ነገር ላይ የሚተባበር ስለሆነ የራሳቸው የሆነ አካባቢ አድርጎ የራሳቸው ማህበረሰብ እንደሆነ አድርጎ ማንኛውም ባለሀብት ማንኛውም ኢንቨስተር መጥቶ እዚህ አካባቢ ቢያለማ ይህንን የቱሪስት መዳረሻነት አድርጎ እንዲጠቀሙም የሚያደርጉ የትኛውም ባለሀብትም የትኛውም የመንግስትና የመንግስት ያልሆኑ ድርጅቶችን ወደዚህ ቢመጣ እኛ ይሄንን የተመቻቸ አካባቢ ለመፍጠር በቂ ዝግጅት አድርገናል። ምንም ችግር የለም። ማንንም ሰው ወደዚህ መጥቶ ቢያለማና ይሄንን አካባቢ ቢቀይር የቱሪስት መስህብ ሆኖ እንዲያገለግል። ሌላኛው ከሆሳና ከተማ በስተ ምዕራብ አቅጣጫ 37 ኪሎ ሜትር ርቀት ላይ በጎንቦራ ወረዳ የሚገኘው የአገሜና ሆጂ ፏፏቴዎች ሲሆኑ የተሰሩ ስራዎች ቢኖሩም የቱሪዝም መዳረሻ ለማድረግ ግን በርካታ ስራዎች እንደሚቀሩ ተገልጿል። ይህ ፏፏቴ የተለያዩ ነባር የእጽዋት አይነቶች እንዲሁም የተለያዩ የዱር እንስሳትን አቅፎ መያዙም ተመላክቷል። ስለሆነም ይህንን የማልማት ስራ በዞንና ወረዳ አቅም ብቻ ስለማይቻል የሚመለከተው አካል ድጋፍ እንዲያደርግ ጥሪ ቀርቧል። ድጋፉ ለነዋሪው እንደ መብራት፣ መንገድ፣ የሕክምና ተቋማት፣ የትምህርት ቤቶች ግንባታን ጨምሮ በርካታ ኢኮኖሚያዊና ማህበራዊ ጠቀሜታ እንዳለው በማዕከላዊ ኢትዮጵያ ክልል የጋዜጠኞች ቡድን ባደረገው ምልከታ እንደሆነ ባልደረባችን ራቢዓ ከድር ከስፍራው ዘግባለች።
በላይ አብ ሞተርስና የቻይናው ዩቻይ ኢንጂን ኩባንያ በጋራ ለመስራት የሚያስችላቸውን ስምምነት ፈረሙ። በላይ አብ ሞተርስ ከቻይናው ዩቻይ ኢንጂን ኩባንያ ጋር በተፈጥሮ ጋዝ ለሚሰሩ ተሽከርካሪዎች የድህረ ሽያጭ አገልግሎት ለመስጠት የሚያስችላቸውን የሥራ ስምምነት አካሂደዋል። በላይ አብ ሞተርስ መንግስት በተፈጥሮ ጋዝ መኪኖች ዙሪያ ባስቀመጠው አዲሱ ፖሊሲ ተመርክዞ የተፈጥሮ ጋዝ ተሽከርካሪዎችን ለማስመጣት በዝግጅት ላይ እንደሚገኝ ገልጿል። ኩባንያው የታመቀ የተፈጥሮ ጋዝና ወደ ፈሳሽ የተቀየረ የተፈጥሮ ጋዝ ተሽከርካሪ ላይ ያተኮረ ግንዛቤ ማስጨበጫ መርሃ ግብር አከናውኗል። ይህ ግንዛቤ የማስጨበጥ አማራጭ የኃይል እንቅስቃሴን ለማበረታታትና የበላይ አብ ሞተርስ ይህን ለውጥ ለመደገፍ ያለውን ቁርጠኝነት ለማሳወቅ እንዲሁም የታመቀ የተፈጥሮ ጋዝና ወደ ፈሳሽ የተቀየረ የተፈጥሮ ጋዝ ጋር የሚጣጣሙ ተሽከርካሪዎችን ለማሳየት የታሰበ መሆኑ ተገልጿል። ከትራንስፖርትና ሎጂስቲክስ ሚኒስቴርና ከሌሎች ባለድርሻ አካላት ጋር የተካሄደው የግንዛቤ ማስጨበጫ መርሃ ግብር በታመቀ የተፈጥሮ ጋዝና ወደ ፈሳሽ በተቀየሩ የተፈጥሮ ጋዝ የሚንቀሳቀሱ ተሽከርካሪዎችን መጠቀም ከኢኮኖሚያዊ ጠቀሜታ ባሻገር የአየር ብክለትን ከመከላከል አልፎ ከዋጋ ቅናሽ አንጻር ያላቸው ሲስተም ተመራጭ እንደሚያደርጋቸው ተገልጿል። በላይ አብ ሞተርስ አሁን ላይ የተለያዩ በኤሌክትሪክ የሚሰሩ ተሽከርካሪዎችን በማስመጣት ላይ እንደሚገኝና ከዶንግፊንግ ሞተርስ ጋር በጋራ በታዳሽ ኃይል የሚሰሩ መኪኖችን ለማቅረብ መዘጋጀቱን ገልጾ የተለያዩ ተሽከርካሪዎችን በሀገር ውስጥ በመገጣጠም ላይ እንደሚገኝ ገልጿል። የኢትዮጵያና የሳውዲ አረቢያ የንግድና ኢንቨስትመንት ግንኙነት እያደገ መምጣቱን የንግድና ቀጠናዊ ሚኒስቴር አስታወቀም። በኢትዮጵያና በሳውዲ አረቢያ መካከል ያለው የንግድና ኢንቨስትመንት ግንኙነት ከጊዜ ወደ ጊዜ እያደገ መምጣቱን የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ ገልጸዋል። ሁለተኛው የኢትዮ ሳውዲ የንግድና ኢንቨስትመንት ፎረም በአዲስ አበባ ተካሂዷል። በዚህ ወቅት የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ የኢትዮጵያና የሳውዲ አረቢያ የንግድና ኢንቨስትመንት ግንኙነት ረጅም ዘመን ያስቆጠረ መሆኑን ገልጸዋል። የሁለቱ ሀገራት የንግድና ኢንቨስትመንት ግንኙነት ከጊዜ ወደ ጊዜ እያደገ መምጣቱን ጠቅሰው በተለይ የሳውዲ አረቢያ ባለሀብቶች መዋለ ንዋያቸውን ለማፍሰስ ኢትዮጵያን ቀዳሚ ምርጫቸው ማድረጋቸውን ገልጸዋል። ሀገር በቀል የኢኮኖሚ ማሻሻያው ለኢንቨስትመንት ፍሰቱ ማደግ ምክንያት መሆኑን አስታውቀዋል። ኢትዮጵያ ወደ ሳውዲ አረቢያ ስጋን ጨምሮ በርካታ የግብርና ምርቶችን የምትልክ ሲሆን በአንጻሩ ነዳጅና ሌሎች ምርቶችን ከሳውዲ እንደምታስገባ ተናግረዋል። የሳውዲ ባለሀብቶች በኢትዮጵያ ማዕድንን ጨምሮ በበርካታ ዘርፎች ኢንቨስት እያደረጉ እንደሚገኙ ገልጸዋል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዶክተር ዳጋቶ ኩምቤ ሀገራዊ ሪፎርሙ ኢትዮጵያን ከመቼውም ጊዜ በላይ ለኢንቨስትመንት ምቹና ተመራጭ አድርጓታል ብለዋል። ሀገሪቱ ተግባራዊ ያደረገቻቸው ሀገር በቀል የኢኮኖሚ ማሻሻያና የኢንቨስትመንት ፖሊሲዎች ለባለሀብቶች ምቹ መሆናቸውን ጠቁመዋል። የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን ሸቀጣ ሸቀጦች በሚሸጥባቸው ሱቆች ውስጥ ደረቅ እንጀራ መሸጥ መከልከሉን አስታወቀም። የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን መስሪያ ቤት ምክትል ስራ አስኪያጅ አቶ እንጋ ረቀታ እንደተናገሩት የተለያዩ መርዛማ ነገሮች እንደ ሳሙና፣ በረኪና፣ ፍሊት፣ የአይጥ መርዝ፣ የጽዳት ኬሚካሎችና ሌሎችም ለጤና ጠንቅ የሆኑ ሸቀጦች በሚሸጡባቸው ሱቆች በቀጥታ ለምግብነት የሚውሉትን እንጀራና ዳቦን መሸጥ ልክ እንዳልሆነ በመግለጽ ይህንን ክልከላ ባለስልጣን መስሪያ ቤቱ ለመወሰን መገደዱን ገልጿል። ክልከላው የህብረተሰቡን ጤና ለመጠበቅ ሲባል የተወሰነ እንደሆነ አመላክተው እንጀራና ዳቦ መሸጥ ያለባቸው በምግብ ቤቶች፣ በዳቦ ቤቶችና በባልትና ወይም ለዚሁ መሸጫነት በተፈቀደለት ቦታ ብቻ መሆን እንዳለበትም አስረድተዋል። ህብረተሰቡ ለጤናው ጠንቅ መሆኑን ተገንዝቦ ተባባሪ እንዲሆን የጠየቁት ምክትል ስራ አስኪያጁ ያልተፈቀደላቸው ነጋዴዎችም ሲሸጡ ከተገኙ አስፈላጊው የእርምት እርምጃ እንደሚወሰድባቸው አስገንዝበዋል። በከተማ አስተዳደሩ በየአካባቢው በሚገኙ ትንንሽ ሸቀጣሸቀጥ መሸጫ ሱቆች ውስጥ ምግብ ነክ የሆኑ ነገሮችን መሸጥ የተለመደ መሆኑ ይታወቃል። በመጨረሻም ህብረተሰቡ ይህንን ተገንዝቦ ለጤናው ሲባል ጥቆማ እንዲሰጥ ባለስልጣን መስሪያ ቤቱ ጥሪ አቅርቧል። ስትከታተሉት የነበረው የዕለተ ማክሰኞ ጥቅምት 9 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት